አሁን በአሁን ሰዓት አልጋ ለአብራሽ ተኝታችሁ አምሶላ እየተጋፈፋችሁ ነው ያላችሁት። አብርሃም በዚህ ልክ አሁን እናንተ ቆይ እኔ እግዚአብሔርን ነው የምላችሁ። አሁን ከናንተ መስማት ስለምፈልግ ነው። እኔ በጣም እኔ እንጃ የአብርሃም ነገር እጅግ በጣም አብዛኛውን ሰው እያስጨነቀ ነው ያለው። ገብቷችኋል? እኔ እየተረዳሁት ያለሁት ነገር አብርሃም ምንድነው ማያወራበት? ምላሱን ቆርጠውታል። ውስጡ ምላስ ተቆርጧል። ለምንድነው ስለራሱ ማይከራከረው? ለምንድነው በራሱ ማያዘው? ለምንድነው በነ ሩታና በኤፍሬም ብቻ የሚታዘዘው? ምንድነው ችግሩ? ምንድነው ነገሩ እንዴ? ይሄ ነገር እኮ ማርያም ወደ ይሄ እኮ አሁን እኮ አብርሃም እኮ አሻንጉሊት ኤንድ በጉኗል ይሄ ልጅ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ እኮ የሚገርመኝ አብርሃም በቃ ውጥርጥር ብሎ በቃ በግ ሆነብኝ ቤተሰብ። እኔ ምለው ማለት ነው እንደው ዛሬ ዛፍዬ ብልግና ወራሽ እንደዚህ አወራሽ አትበሉኝና ማለት ነው። እኔ ዛሬ ማወራው በጣም ከባድ ነገር ነው። አሁን እኔ አሁን የሚያሳስበኝ ነገር ማለት ነው አብርሃም ምንም ያወራው ነገር የለም። ሩታ ያለችውን ነገር ነው የሚያደርገው። ሩታ እንደዚህ አርግ ያረጋል፣ እንደዚህ አታርግ አያረግም። አብርሃም መኪና አይነዳ፣ ቁልፉን በእጁ ነክቶ አቅም ከዛ ወዲህ ማለት ነው አብርሃም መኪናውን እየነዳ አይደለም። በሁለተኛ ደረጃ ደግሞ እኔ በጣም የሚገርመኝ ሩታ እሺ ወደ አንቺ እኮ መመለሱ እኛ ደስ ብሎናል። እግዚአብሔርን ወደ አንቺ መመለሱ እኛ በጣም ደስ ብሎናል። ግን በእንደዚህ አይነት ደረጃ እንዴት ነው አንቺ ጋር ተመልሶ ይሄ ልጅ እንዴት ነው እንደዚህ ሆኖ ሚኖረው ነው? እኛ እኮ አሁን ግራ ይገባን። ይሄ ልጅ አንደኛ ነገር ሩታ እንደው አብርሃም እውነት አብርሃም ጋብረሽ ነው የምተኙ? እውነት የአብርሃም እቃ እንደው በአሁን ሰዓት ይሰራል? እንደው ለእውነት አንቺና አብርሃም አሁን በአሁን ሰዓት አልጋ ለአብራሽ ተኝታችሁ አምሶላ እየተጋፈፋችሁ ነው ያላችሁት። አብርሃም በዚህ ልክ ተጃጅሎ በዚህ ልክ ከሆነ እንዴት ነውስ አብርሃምን አቅፎ መተኛት? በድን አቅፎ እንደመተኛት እኮ ማለት እኮ ነው ቤተሰብ እንዴ። ይሄ ልጅ እኮ እንደ በድን ነው። እኔ ሳየው ምንም በቃ እኔ ዳኒ የእግዚአብሔር ጠብቅ ብቻ እንደው ዳኒ ነው በቃ ይሄ ልጅ በቃ ማዳን የምችለው ዳኒ ነው። ዳኒ ደግሞ እኔ እኮ አሁን እኮ ችግሩ እኮ አሁን እኮ የሃይማኖትም ችግር እኮ አለ እዚህ ጋር። አብርሃምን እኮ አሁን አብርሃም በአሁን ሰዓት አብርሃም አያውቅም። ጸበልን ቢወስዱት እሺ ነው የሚለው፣ እምቢ አይልም። ገብቷቸዋል። አሁን ሩታ ጸበል ይሂድ ወይ ዳኒ ጸበል ይዤክ ሊሂድ ቢለው እሺ ነው የሚለው አብርሃም፣ እርግጠኛ ነኝ እምቢ አይልም። በአሁን ሰዓት ምንም እሱ የሚያውቀው ጉዳይ የለማ። ገብቷቸዋል። በድኑኗል ልጁ በድኑኗል። ወይ ያስመሰለ ነው ወይ ጥንቁልናው አንዱ አብሮት ነው ያለው። በቃ እርግጠኛ ነኝ አብርሃም ያስመሰለ ከሆነ ራሱ ላይ ነው። እኔ ሰው የተመኘውን ነው የሚያገኘው። እግዚአብሔርን እንደዚህ ተጃጅሎ ነው የሚቀረው። ሰው የተመኘውን ነው የሚያገኘው። እውነት አብርሃም ደግሞ ይሄ የተደረገበት ጥንቁልናው ከሆነ ጸበል ካልሄደ መቼም አይነቃም። አብርሃም መቼም ሰው አይሆንም። እኔ አሁን ምላቸው ነገር እግዚአብሔር ነው ምላቸው። እኔ ምላችሁ ነገር አሁን ይውላችሁ በጣም ብዙ ሰው እናንተ ጥንቁልና አይደለም ምናምን እያለን ነው ያለነው አለ። ጥንቁልናም ካለ እዚህ ጋር ቤተሰብ በጣም ብዙ ሰው ጥንቁልና እየተሰራብን ነው። ቲክቶክ ላይ እያያችሁ ነው። ስንት ነገር እያየን ነው። ገብቷችኋል? ስንት ነገር እያየን ነው። ስለዚህ አብርሃም ይሄ ነገር ከተደረገበት ቤተሰቦቹ ወስደው እሱን ጸበል ካላስነከሩት በስተቀር አብርሃምን ይሄ አጋንንት የተደረገበት ነገር ሊፋታው አይችልም ቤተሰብ። ገብቷቸዋል? አይችልም። በቃ አብርሃም ላይ የተደረገበት ነገር እኔ ጋግርት ነገር ነው። እኔ አሁን አብርሃም ድሮ የሆነ ይቀለኝ ነበረ። አሁን ግን የአብርሃም ፊት ሁሉ እየከበደኝ መጣ። ፊቱ ይከብደኝ ሆነ። በቃ እግዚአብሔር በጣም ይከብደኛል። የሆነ ነገሩ ክብድ ይለኛል። አብርሃም እንኳን በነፍስ ስጋው የተጫወቱበት ነው ያለው። እውነት አብርሃም አውቆ እኔ አንደኛ ነገር ማስበው አንደኛ አብርሃም የሆነ ነገሩን አግድሎበታል። ሁለተኛ ይሄን ከባዱን ጥንቁልና የማይለቀውን አጋንንት
ማንንም ሰው ማንንም ጋር እንዳይገናኝ ከኤፍሬምና ከሩታ ውጪ ማንንም እንዳያናግር ተደርጎ ግጥም አድርጎ ተሰርቶበታል። ወይም ደግሞ በሆነ ሰው እያስፈራሩት ይሆናል። ገብቷችኋል? እንደዚህ አይነት ጥንቁልና ሲደረግባችሁ እንደዚህ ጥንቁልና ሲደረግባችሁ ፈሪ ነው የምትሆኑት። ፈሪ በቃ አታወሩም። ሰው ያስጠላችኋል። ዱካክ ነው የሚለው እያየን ነው እንግዲህ። በቀላሉ እኮ ጃፋርን ማየት ትችላላችሁ። የገዛ ጓደኞቹ አብሮ የሚበሉ አብሮ የሚጠጡ ናቸው። ይሄ መስተፋቅር ይሄ እንትን ያበሉት ባልተው ምን መሰለ ያን የመሰለ ልጅ ምን እንደመሰለ አይታችኋል? ምን እንደመሰለ አይታችኋል? አሁን ከስቶ ተማቁ ምን እንደመሰለ ያኔ እንግዲህ ምን ብዬ ላስረዳችሁ? አብርሃም ከጊዜ በኋላ እንደዚህ መሆኑ አይቀርም። እውነት አብርሃም እያስመሰለ ካልሆነ እውነት ከሩታ ከሄርሜላ ለመለየት ካልፈለገ እሺ ቀለበቱን አውጣ ስላሉኝ ነው ያወጣሁት አለ። ሩታ ጋር ብሬ ስላለውኝ አውጣ ስላሉኝ ነው ያወጣሁት። በቃ አሁን እኮ ምንድነው አብርሃም እነሱ እያዘዙት እንደሆነ ነው እያደረገ ያለው። እነሱ እያዘዙት እንደሆነ ነው እያደረገ ያለው። ስለዚህ ቤተሰብ አብርሃም በድን ነው። ሩታ እንግዲህ አላቅም ብቻ በገዛ እጇ ያቆመች ወይ የሆነ እኔ አላቅም። እኔ ብቻ ግራ የሚያጋባ ነገር ነው አብርሃም ላይ እየተደረገበት እየተፈጸመበት ያለው። እንዴ የህግ አካል የለም እንዴ? ይሄንሃል ይሄ ልጅ መተንፈሻ ካጣቆ በቃ አሁን አንድና አንድ እኮ ዳኒ ነው። ዳኒ እግዚአብሔር ይስጥ እንደምንም ብለ አብርሃምን ማዳን ያለብህ እውነተኛው ጓደኛ ከሆንክ ጸበል ይዘው ሂድ። እንደምንም ብለ አፈትልከውን በሆነ ምንም ሆነ አብርሃምን ጸበል ውሰዱት። አብርሃም ጸበል ካልሆነ ሊነቃ አይችልም። እውነት አብርሃም እኔ እንጃ። እኔ ደግሞ ሳው ዛሬ ከበደኝ። ክብድ ፊቱ ይከብዳል፣ ሰውነቱ ከበደብኝ። በቃ እኔ እንጃ አላቅም። እኔ እኮ በድን ሰው ላይ እንደዚህ መተኛት፣ በድን ሰው ላይ እንደዚህ መነካካት ምናምን የሩታ ራሱ በጣም ይገርመኛል። በድን እኮ ነው ልጅ ማለት ነካካዋል ዝም ብላ እንደዚህ ምናምን። እሱ ምንም ግራ ገብቶታል ልጁ። ብቻ እኔ ምን ብዬ እንደምናገር ብሎ አላውቅም። ቤተሰብ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተናደሩልኝ። መልካሙን ያሰማን። ቻው